ዛሬ እንግዲህ ቤተሰብ ልበል መጀመሪያ እልል ያልኩት እንግዲህ ብሩኬ እንግዲህ ነፃ ወጥቷል። እዩ እንግዲህ የትናንትናው ነገር ሰርቷል። እዩ እንግዲህ ልጁ ትክክለኛ የቢኒ እንደው ተናግራለች። ያው እኔ እንጃ ደስ እኔ ዋናው ብሩኬ ነፃ መውጣቱ። እንግዲህ ደግሞ አሚዬና ቡራ እኔ እንግዲህ እንደሚታረቁ እንግዲህ እንጠብቃለን። አላወቅነውም። ይህ ደግሞ በደንብ ደስታችን የምናጣጥመው ሁለቱ ባንድ ሲመጡ ነው። ካለ ጭቅጭቅ ታረቅን ብለው ሲመጡ ደስ ይላል። ምን ልበል? ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ደስ የሚለው ብሩኬ የተጨነቀበት አመት ሙሉ ከእርግዝና እስከዚህ ድረስ አስባችሁታል። ሀሚዬ ወድቃ የተነሳችበት፣ የታመመችበት፣ የተቃጠለችበት፣ ህይወቷ እስከ መለየት የደረሰችበት ሀቁ ዛሬ ወጥቷል። ያ ማለት ብሩኬ ነፃ ወጥቷል። ብሩኬ እዚህም ደረጃ ከመጀመሪያው ከእርጉዝነት ጀምሮ ማንነትህን ካወቅ ላብትላት ብታርቃት እዚህ ብጥብጥ መለያየትን ባልደረሳችሁ። እንግዲህ ህዩ ትናንት ብሩኬ እንዳረገው ልጁን ይዞ ስለሄደባት ቀጥታ ፖሊስ ጋር ሄደች። ሊታሰር ነው። ያው የሚዲያ ወሬ ውሸት ነው። ብዙ የሚቀባጥሩ ልጆች ሰምቻለሁ። ግን ቀጥታ እዩ ሄደችው በሃይሚ ቢለያዩም በሃይሚ አይጨክንም በሚል ወደ ሀሚን ሄደችው። ሀሚ የዋህ ናት፣ ብሩኬም የዋህ ነው። ለሰው ጥሩ ልብ ያላቸው ልጆች እንጂ ጨካኝ አረመኔዎች አይደሉም። እንዳንቺ ስራ ቢሆን ዛሬውኑ አንጠልጥሎ ፖሊስ ጣቢያ ልጁን ላባቱ ለቢን ሰጥቶ አንቺም ፖሊስ ጣቢያ ሞሮር አያቀታቸውም ነበር። መብትም አላቸው። አመት ሙሉ በስም ማጥፋት ወንጀል ቪዲዮ ሁሉ ማስረጃ አለ፣ ትከሰሽ ነበር። ግን ይቺን ገና ደም የሆነች ልጅ ከጡቷ መለየት ጥሩ አይደለም። ፈጣሪም አይወደውም። ጥሩ ለዋለልህ መጥፎ ለዋለልህ ጥሩ ዋልለት ይላል። ገብቶሻል? ለክፉ ሰው ጥሩ ስትይ ከላይ ደግሞ ፈጣሪ ላንቺ ትልቅ ነገር ይሰጥሻል። ብሩኬና ሀሚ ያን ያረጉት እንዳንቺ ሸረኝነት፣ እንዳንቺ ክፋት፣ እንዳንቺ ቆሻሻ ስራ አታዋርደኝ። እዩ ተዋርደሻል። እኔ እንጃ በጣም ያሳፍራል። ከእንደዛ አሁንም ብሩኬ እባክህ ጥንቃቄ አርጉ። አሁን ደግሞ በማይረባ በቆሻሻ ነገር እንዳትመጣባችሁ ጥንቃቄ አርግ ብሩኬ፣ ጥንቃቄ አርጉ። ሀሚን ብሩኬም ብዙም የዋህነታችሁን በርቁ እርዷት። እንግዲህ እዩ አረብ ሀገር ሊሄድ ለእኔ ስትሉ ታረቁልኝ፣ እኔ ነኝ የዚህ ሁሉ የእናንተ መለያ ስበብ ቃል ግቡልኝ ብትል ሀሚ ደግሞ እኔ ምክንያት አለኝ። በዚህ ብቻ ሳይሆን ሌላ ምክንያት አለኝ ከሱ ልለያይ የፈለኩት። ብሩኬም እሻላለም። ያው የሀሚና ብሩኬ ደግሞ ገና ነው እህቶች። እንግዲህ ፈጣሪ መሀላቸው ይግባ። ያው ሴሊ ከቆረጠ የቆረጠች ነው። ሀሚዬ ትንሽ ነገሩን አላቅም ና ያለን የነገው ቪዲዮ ደግሞ በሷ ቤት እና ታረቁ ስትል ሁሉን ነገር ለሀሚ ነግራታለኝ። ችግሩን ከቢኒ ጋር ጭራሽ እሱን ስም አትጥሩብኝ ነው ያለችው። እንግዲህ እሷ ታውቃለች። ግን የፈለገ አንድ ሴት ልጅ ያ ፍቅረኛዋ ቢከዳትም የሌላውን ህይወት ከመበጥበጥ እርዱኝ እንዲህ አርጎ ከርቶኛል ብትል ብሩኬና ሀሚ እንኳን ለሷ ለእንደዚህ ለሚስኪን ልጅ ለታቀፈኝ በሆዷ ልጅ ለታቀፈኝ ቀርቶ ለመንገደኛ የሚያበላሉ የዋህ ልብ ያላቸው ናቸው። እውነቴን ነው። እዚህ ደረጃ አንቺ ራስሽን አርክሰሽ ተዋርደሽ እሱንም ስም አሰጥተሽ ከሚወዳት ከሚያፈቅራት ልጅ ለያይተሽ አሁን ማመንሽ እኔ ምንም አያስደስተኝም። አየሽ እቅድሽ ማለያ ነው። ተለያዩልሽ። ከተለያዩ በኋላ ደግሞ ልጁ ያንተ አይደለም። ስሙን ማጥራቱ ጥሩ ነው። ግን እነዚህ ልጆች ቅር ተባብለዋል። ገብቶሻል? ብሩኬን መልካም ምኞቷን ገልጿል ለሀሚ፣ ሀሚን መልካም ምኞት ገልጻል። እንዴት ነው የሚገናኙት? ተራርቀዋል። እንዴት ነው እጅ ለእጅ ተያይዘው እንደ ድሮ የሚመጡልን? አላቅም። አየሽ አረፍሽው ጸጸት። የሰው ህይወት እኮ በትነሻል። ሀቁም ቢወጣ የልጆቹን ፍቅር ብትንትንትን እምነት ሀሚ ለብሩክ እምነት እንዳጣች አርገሽ ሀሚ እኮ ሙሉ በሙሉ ያንተ ነው ብላ አምናለች። ብሩኬን እኮ እንዳታምን ነው ያረግሻት።
አየሽ ፈጣሪ ግን የዋህነቱን አይቶ በመተት ስትሄጂ በምን ስትሄጂ አልተሳካም። ፈጣሪ ያጋለጠሽ በራስሽ ጊዜ አውጥተሽ ተፋሹ ቆሻሻ ስራሽን። ቢኒ ግን ሀቁን ይዞ ነው ብሩኬንም ሊቀየም የቻለው። ቢኒ ግን ስለሚያቅ ነው እንደዛ ሽንጡን ገትሮ የተከራከረው። ብሩኬ ስተቱ ምኑ ላይ ነው በሉኝ? ዲኤንኤው ላይ የኔ ነው ብሎ መቀበሉ ነው። ቢኒን ሊያሳመው ብሩኬ ክዶኛል ያለው እዩ። አሁን ምንድን ነው አረብ ሀገር ሄር ነው አባት እያለው ዘመድ እያለሽ አረባከሽ አረብ ሀገር ሄር ነው። አንቺ ጥሩ ናችሁ፣ ብሩኬም ጥሩ ነው። እናንተን ነው ማምነው። ልጄ እናንተ ጋር ከሆነች አትጎዳም። አሳድጉልኝ። የልጁ አባት እዚህ ቁጭ ብሎ ሌላ ጥላት ሌላ ደበኛ ልታመጣ ደፋር ነሽ። እነሱ በሀሚድ ታረኩም አልታረኩም እኔ አልቀበልም ብሩኬም ብሏል። ትክክል የሚረዳውን እስከ አቅሜ እረዳሻለሁ። አረብ ሀገርም ጥለሽ አትሄጂም ብለውሻል። አየሽ እንደዛ እንኳ አርገሻቸው እንደዛ በድለሻቸው እንደዛ ህይወታቸውን ምስቁልቁል አርገሽ አመት ሙሉ አሰቃይተሻቸው እዩ። እነሱ ግን ልባቸው አየሽ አሁንም ልባቸው ሩህሩህ አዛኝ ልጆች ናቸው። እውነት ፈጣሪ ብሩክና ሀይሚን አይለያቸው። እንደዛ እንኳ አርገው ለአንቺ አረብ ሀገር ሂደሽ ገና ጡት ያልጨረሰች ልጅ ትተሻት ሄጅም እኛ እንረዳለን። ልጅሽን ቁጭ ብለሽ አሳድጊ ነው። አይሽ ተበድሎ እንደዚህ የሚል ሰው አለ በአሁን ዘመን? ያውም የለም። አይሻቸው እነዚህ ልጆች ነው የለያየሻቸው። የእነዚህን ህይወት ነው የበታተንሽው። እውነት የስራሽንማ ገና ደም ታለቅሻለሽ። እነሱ ደግሞ ከፍ ይላሉ። ምቀኛ ሰው ሸረኛ ሰው መጨረሻው አያምርም። ሌላው ቢሆን እውነቴ ነው አጣጥሎ እስር ቤት ነበር የሚከትሽ ልጅቱን ለአባቷ ሰጥቶ። እነሱ ግን አላረገም። አረግሽ ነበር አለ ግን ለዚህ ሊስነ የተውኩት ዶክተሩን ግን አልለቀውም። ትክክል ብሩኬ ዶክተሩ እስር ቤት ወርረው ለሌሎቹም ነገ ጧት ወይ ብር ተቀብሎ ይሰራል። አያችሁ ከእርግዝና ጀምሮ ችግሬን ሁሉ ስነግረው እርግዝናው ላይ ምድረ ደንቆሮ እራሱ ማን ነው ሚፍታት ተምሯል። ብሩኬም ተምሬያለሁ ይላል። እንዴት የፕላስ የእርግዝና ግን እንዴት ያውቃሉ? አልፈርድም። እርግዝና ላይ ዲኤንኤን የለ ዲኤንኤንም እንዳስቀየረችው ተናገረች። በብር አይደለም ዶክተሩ ችግሬን ስለሚያቅ እሱ ነው እንደዚህ ከጎኔ ነው እየረዳኝ ነው አለ። ዛሬ ሁሉ ነገር ወጥቷል። ዛሬ እንግዲህ ብሩኬ እፎ እያለ እንቅልፍ ይተኛል። ብሩኬ አሁንም ለብቻሽን ላውራሽ ምናምን አትበል፣ አትቅረባት። ብሩኬና ሀሚ ደግሞ ነገሮችን ሀሚዬ እንዲ ጥንክር አታርጊ። መቼም በሁለት ቀን ህይወት ጀምሬያለሁ፣ ሌላ ወንድ ይዣለሁ፣ ሌላ ፍቅረኛ አትይም በ3 ቀን። እውነት ብሩኬን ለመበቀል ካልሆነ ይሄን ነገር ይዘሽ እንደማመጪ ኦዲየንሱ እንደማታስከፊ እርግጠኛ ነኝ። እንግዲህ ሀሚና ብሩክ ደግሞ ተስማምታችሁ ኑልን ዋናው